የማክሮ ኢኮኖሚ ማሻሻያ ትግበራው ባንኮችና በትይዩ ገበያ መካከል ያለውን ልዩነት ያጠበበና ባንኮች ተወዳዳሪ እንዲሆኑ እድል የፈጠረ መሆኑን የፋይናንስ ደህንነት አገልግሎት ገልጿል። ከዚህ በፊት ዲያስፖራዎች ገንዘብ ወደ ሀገር ቤት በሚልኩበት ወቅት ባንኮች ላይና ትይዩ ገበያው ላይ የነበረው የውጭ ምንዛሬ ዋጋ ሰፊ ልዩነት ስለነበረው ግለሰቦች ገንዘብ ለመላክ ትይዩ ገበያውን ሲጠቀሙ የነበረ ሲሆን የማክሮ ኢኮኖሚ ማሻሻያው ግን ይሄንን የቀየረና በባንክ የሚላከውን የውጭ ምንዛሬ የጨመረ ነው ተብሏል። ለምሳሌ ከዚህ በፊት የነበረው በባንክ የነበረው የውጭ ምንዛሬ መሸጫ ዋጋና በፓራሌል ማርኬት ወይ በትይዩ ማርኬት የነበረው ዋጋ እጥፍ የነበረበትና ሰዎች አጠቃላይ ያላቸውን የውጭ ምንዛሬ በባንክ ስርዓቱ ከመላክ ይልቅ የጥቁር ገበያ ወይ ደግሞ የትይዩ ማርኬት ነው የሚጠቀሙበት ስርዓት ነበር። ይሄን ቀይሮታል። አሁን በባንክ የሚላከው የውጭ ምንዛሬ ጨምሯል። አንደኛ ይሄ የውጭ ምንዛሬ ዘርፋችንን በትልቁ አሳድጎታል። በዚህም የማክሮ ኢኮኖሚው ማሻሻያ ግለሰቦች ገንዘብ ሲያንቀሳቅሱ በባንክ ብቻ በመላክ ወደ ህጋዊነት እንዲመለሱ ያደረገና ተጠያቂነትም እንዲኖር ያደረገ ነው ተብሏል። በፊት ሰዎች ምንድነው የሚያደርጉት? በባንክ ከሚልኩት በጥቁር ገበያ ገንዘብ ሲልኩ በከፍተኛ ደረጃ የሚያተርፉበት ሁኔታ ነው የነበረውና ይሄ ራሱ ሞቲቬት የሚያነቃቃ ስለሆነ በአስገዳጅ ሁኔታ ሰዎች ወደ ህገወጥ ተግባር የሚገቡበት ሁኔታ ነው የነበረው። ይሄ በህጋዊ መንገድ በገበያ ላይ ተመስርቶ እንዲወሰን ሲደረግ በሁለት መልኩ ይጠቀማሉ። አንደኛ ሌጋል ይሆናል። ሁለተኛ በጣም ትንሽ የሆነች ማርጂናል ፕሮፊት ወይንም አነስተኛ የሆነች ትርፍ ለማግኘት ወደ ህገወጥ የሚገባ እንኳን ካለ አንደኛ በህግ ተጠያቂ ይሆናል። ወንጀል ነው እየፈጸመ ያለው። ትርፉም ያና ህል የሚያረካው አይሆንም። ከዛ አንፃር አዎንታዊ ሚናው በጣም ከፍተኛ ነው ብሎ መውሰድ ይቻላል። በተጨማሪም በተለያዩ ሰበቦች የውጭ ምንዛሬ ከባንክ እየወሰዱ ወደ ትይዩ ገበያ የሚሸጡ ግለሰቦችን የገታና ባንኮች ተወዳዳሪ ሆነው የሚሰሩበትን እድል የፈጠረ እንዲሁም የትይዩ ገበያው ተፈላጊነት እንዲቀንስ ያደረገ መሆኑም ይነሳል። ገበያ ምር ኢኮኖሚ በተከተልክበት ሰዓት ባንኮችን በስራ የሚፈተኑበት ተወዳዳሪ ሆነው የሚሰሩበትን ኢንቫይሮንመንት ይፈጥራል። ነጋዴው በትክክለኛው መንገድ የፎሬን ክምችቱ በውጭ ባንኮች ካለ ከዛው ቃውን የሚያስመጣበትና የጥቁር ገበያውን የሚተውበትን ስርዓት የፈጠረ እድል ነው የሚል ነው የኔ እይታ። በዚህም ባንኮች ህገወጥ የገንዘብ ዝውውርና የፋይናንስ ወንጀሎችን ለመከላከል ከፍተኛ ሚና ያላቸው ሲሆን የፋይናንስ ወንጀሎች እንዳይከሰቱ የደንበኞቻቸውን ማንነት በሚገባ ማወቅ እንዳለባቸው ተገልጿል። ጤናማ የፋይናንስ ስርዓት እንዲኖርም የፋይናንስ ተቋማት ከወንጀሎቹ ጋር በተያያዘ አጠራጣሪ ነገሮች ሲያጋጥሟቸው ለፋይናንስ ደህንነት አገልግሎት ሪፖርት ማድረግ ይጠበቅባቸዋልም ነው የተባለው። የንግድ የኢንቨስትመንት ስርዓቱ ከወንጀለኞች የጸዳ የተጠበቀ እንዲሆንና የፋይናንስ ተቋማትን ኢንቴግሪቲ ቀጣይነት ባለው መልኩ ተጠብቆ እንዲቀጥል ለማድረግ ታስቦ የወጣ ህግ ስለሆነ ያው በግልጽ የተሰጣቸው ህግ አለ። አንደኛ መከላከል ነው። ሁለተኛ ደግሞ አጠራጣሪ ነገር ሲኖር ለአገልግሎቱ በማሳወቅ የህግ በላይነት የህግ ተጠያቂነቱ እንዲረጋገጥ ማድረግ ነው የሚጠበቅባቸው። ለዚህም ባንኮች ኢትዮጵያን በንግድ ከሌላው ዓለም ጋር የሚያገናኙ ስለሆነ የማክሮ ኢኮኖሚ ማሻሻያው ፖሊሲ የፈጠረውን እድል በመጠቀም ህገወጥ የገንዘብ ዝውውርን ለመከላከል በደንበኞቻቸው ላይ የሚያደርጉት ክትትል ጠንካራ መሆን እንዳለበትም ይነሳል። እዚህ ስራ ላይ ወይ ደግሞ ይሄን ደንበኛቸውን አውቀው በትክክለኛው መንገድ የሪፖርት የማድረግ ስራ ላይ ከተዳከሙ ራሳቸው ራስ ባንኮቹን ዓለም አቀፋዊ የኮረስፖንዳንስ ባንካቸው ላይ ትልቅ ጫና ይፈጥርባቸዋል። ያ ጫና በእነሱ አይቆም፣ አገርም ላይ ኢምፓክት አለው። ከዛ አስፔክት ባንኮች በትክክለኛው መንገድ ደንበኛቸውን አውቀው በደንበኛቸው ላይ ይሁን ባላቸው ፕሮዳክትም ይሁን በጂኦግራፊያቸውም ይሁን በዴሊቨሪ ቻናል ወይ ደግሞ ገንዘቦች የሚያስተላልፉ ኢንስትሩመንቶችም እነሱ ላይ ሪስካቸውን በትክክል ለይተው በሪስካቸው ልክ ተመጣጣኝ የሆነ የክትትል እርምጃ እየወሰዱ በቂ ሆነ ማለት ስጋት ያላቸውን ሪፖርቶች ለፋይናንስ ደህንነት አገልግሎት ሪፖርት ማድረግ እንዳለባቸው ህጉ ላይ ተቀምጧል። ህገወጥ የገንዘብ ዝውውርን በተቀናጀ አሰራር መከላከል እንደሚገባም የተገለጸ ሲሆን ህብረተሰቡ ማጭበርበርን ጨምሮ የፋይናንስ ወንጀል ድርጊቶችን ሲመለከት በ9796 ነፃ የስልክ መስመር ለፋይናንስ ደህንነት አገልግሎት ጥቆማ መስጠት እንደሚችል መልእክት ተላልፏል።